በጣም ጭምልቅ ያለ መስተካከልና መታረም ያለበት ነገር እንዳለ ይሰማኛል። በጣም አንዳንዴ ፖለቲካውንም ጠንቄ ስለተከታተልኩ ስለማየውም እላፊ ከሆነ ሁሉም ነገር ማርም ሲበዛ ይመራል የሚባል ነገር አለ። ኢትዮጵያ የሁላችንም የጋራ ሀገር ነች። ኢትዮጵያ ሰላም ከሆነች ሁላችንም ሰላም እንኖራለን። ወልደን መሳም እንችላለን፣ ማሳደግ እንችላለን፣ ባህላት ደስታዎችን ማከበር እንችላለን። ወይም የታሰበለትን የሰው ልጅ ሊሰራ የሚጸድቀው የሚችለውን ኩነኔና ጽድቅ ሰርተን ማለፍ እንችላለን። ያ ሳይሆን ቀርቶ ግን የተወሰኑ ሰዎች ኃላፊነት ተደርጎ የሚታየውና የተወሰኑ ሰዎች ብቻ በዚህ ኃላፊነት ውስጥ ገብተው ይሄን ሰርተው ማለፍ አለባቸው ተብሎ የሚታመንበት የተወሰኑ ሰዎች የተወሰኑ ቦታዎች ወይም ደግሞ የተወሰነ ቦታ ለኢትዮጵያ ተቆርቋሪ ልክ እንደ ብርጭንቁ ሀገር የሚንከባከብበት ግዴታ ያለ አይመስለኝም። የለም። ተኖርክ በሰላም ትኖራለህ። ሀገሩ የጋራ ነው። የሰላም አናኗር፣ የሰላም የፍቅር የደስታ አናኗር መኖር ከተቻለ መኖር ይቻላል። ሁሉም ሰው የየራሱ ኃይል አለው። ሁሉም ሰው የየራሱ የሚጠቀምበት መስመር አለው። እንደ ባለጌዎቹ ባለጌ መሆን ቀላል ነው። ኃላፊነት የሚሰማው ሆነው እንደ ሀገሪቱን እንጠብቃለን። የጋራችን ነው። ሰላም የጋራችን ነው፣ የሁላችንም። እኔ የሃይማኖት ጸብ በተለያየ ቦታ ተመልክቻለሁ። ለምሳሌ አዲስ አበባ ላይ የሃይማኖት ጸብ ተመልክቻለሁ። ጎንደር ላይ የሃይማኖት ጸብ ተመልክቻለሁ። ኦሮሚያ ክልል የሃይማኖት ጸብ ተመልክቻለሁ። ጋምቤላ ክልል፣ ሶማሌ ክልል የሃይማኖት ጸብ ተመልክቻለሁ። ወሎ ላይ የሃይማኖት ጸብ ተመልክቻለሁ። በአብዛኛው በኢትዮጵያ ውስጥ በሃይማኖት ግጭት ይነሳል። ይሄንን ለምሳሌ በኢትዮጵያ ኦርቶዶክስ ሃይማኖት ቤተክርስቲያን ላይ ቤተክርስቲያን ቢቃጠል፣ ካህን ቢደፈር፣ ሞኖክሴ ቢደበደብ 700-800 ዜጋዎች የኢትዮጵያ ኦርቶዶክስ ሃይማኖት ቤተክርስቲያን ተከታይ ሆነው ቢያልቁ ነገሩ በዝምታ ያልፋል። ምንም ችግር የለም። የኢትዮጵያ ኦርቶዶክስ እምነት ተከታይ ከሞተ ችግር የለም። የሙስሊም እምነት ተከታዮች ወይም ደግሞ የተወሰኑ የሙስሊም እምነት ተከታዮች እንዲሞቱ አልፈልግም፣ ግን እነሱ ከሞቱ ነገሩ ይጦዝና ላይ ይደርስና እዛው ማህበረሰብ ውስጥ ያለ የጎንዮሽ ትግል ለመፍጠር ወይም ደግሞ ከስርዓቱ ጋር የመወገን ችግር የመፍጠሪያ መንገድ ተደርጎ ሲተርማመስና ሲርመሰመስ እመለከታለሁ። አዳምጡን። ሃይማኖቱን የሚጠራ ማንም ክርስቲያን የለም። ኤክሰስ ለሄዳችሁ ነው። እኔ የሃይማኖት ጸብ፣ የሃይማኖት ግጭት ምናምን አልፈልግም። መታረም ያለበትና መስተካከል ያለበት ግን መታረምና መስተራለም ያለበት አላህ አክበር ብለህ የምትሰግደው ሀገር ሰላም ሲሆን ነው። አሃዱ ብለህ የምትቀድሰው ሀገር ሰላም ስትሆን ነው። ስለዚህ ለሀገር ሰላም ሙስሊምም ክርስቲያንም እኩል ተጠያቂዎች ናቸው። በአንድ ቦታ ለሚፈጠረው ችግር አንዱ ወደ አንዱ እጁን የሚጠነቁልበት ምንም አይነት ምክንያት የለም። ማን ያን እንደፈጸመ ማን እንዳደረገ አካባቢው ላይ ያሉ ሰዎች ጠንቅቀው ያውቃሉ። ባለው ስርዓት ደግሞ የዚህ የመንግስት ስርዓት ይሄንን ሊያስፈጽምና ሊያደርግ እንደሚችል ፖለቲካ መጠቀሚያ ሊያደርገው እንደሚችል ሁላችንም ጠንቅቀን እናውቃለን። በተለይ ወሎ ላይ ያለው እንቅስቃሴ በጣም ከባድ ነው። ለምሳሌ ፋኖ አያገለግለንም፣ ፋኖ አይጠቅምንም፣ አሸባሪንም ብለው ወሎ ላይ ሰልፍ ወጥተዋል። የግዕዝ እንቅስቃሴ ወሎ ላይ ሰልፍ ወጥተዋል። የአማራ ክልልን አማራናችን ይቅር ብለው ወሎ ላይ ሰልፍ ወጥተዋል። ያ መብታቸው ነው። ማንም ሐሳብ መግለጽ ይችላል። ግን በጣም የተሳሳታችሁትና በጣም ልታርሙት የሚገባ ይህ ሀገር የጋራ ነው። ሰላም ካልሆነ የማንም ደም ፈሶ የማንም ደም አይቆምም። ማንም ሰላም አጥቶ ማንም ሰላም አይኖርም። ስለ ሀገር ጉዳይ ሙስሊሙም ክርስቲያኑም እኩል ተጨንቀው የማይጓዙበት ከሆነ ኦሮሞውም አማራውም በኢትዮጵያ ፖለቲካ እኩል ስለ ሀገራቸው የሚጨነቁ ከሆነ ማንም ከማንም የሚያንስበት ሀገር አይደለም። በተለይ የአማራ ሞትና የኦርቶዶክስ ክርስቲያን ሞት እንደ ቀልድ እንደ ዘበት እየተቀለደበት ይኖራል። አንድ ሙስሊም ከአንድ ቦታ በመንግስት ድራማ የኢትዮጵያ ኦርቶዶክስ እምነት ተከታይ የኢትዮጵያ ሙስሊሞችን ይነካል የሚል እምነት የለኝም። ከነካም አወግዛለሁ። በመንግስት ድራማ ግን ጽንፈኛ የሆኑ የመንግስትን ጉዳይ የሚያስፈጽሙ የሙስሊም አካላቶች በሶሻል ሚዲያ የሚያስተላልፉት መልእክት የሚጽፉትን የሚያደርጉትን ጠንቅቀን እናያለን። እያንዳንዱን ነገር ፖለቲካሊ ትርጉም ሰተን ሀገር እንዳትሰበር ማለት እንደ ባለጌዎች አውግራ ዘለሉን ባለጌ አንሆንም።
እቺ ሀገር መቀጠል አለባት። በርከት ያሉ ሙስሊሞች ኢትዮጵያ ሰላም ይፈልጋሉ፣ ወልደው መሳም መዳር ይፈልጋሉ፣ እቺን ሀገር ይፈልጓታል ብለን ስላሰብን ነው። ሀገሩ የጋራ ነው። ስለዚህ የሙስሊም ችግር መጣ ተብሎ በየአደባባዩ ይሄ ከበሮ የሚደለቀው የኦሮሞ ሰው ሲሞት ወይ ደግሞ ከኦሮሞ ሰው ሲገደል በየአደባባዩ የሚደለቀው የአማራም ነፍስ ነው፣ የትግሬም ነፍስ ነው፣ የጉራጌም ነፍስ ነው፣ የቤንሻንጉልም ነፍስ ነው። በዛች ሀገር የግለሰብ ነፍስ ዋጋ አላት። ይሄ በብሔር የሚደለቀው ነገር ስላልተመቼ ነው። ሀገሪቷ የጋራ ነች። አማራውም ያችን ሀገር ለማስከበር ይሩጥ፣ ኦሮሞም ያችን ሀገር ለማስከበር ይሉጥ። ሀገር ለናፈርሳለን ብሎ የተነሳ ደግሞ በአደባባይ ካለ እሱም ፊት ለፊት የወንድነት ስራ ተሰርቶ የሚስተካከልበት መንገድ ይፈጠራል። እኔ አማራዎች አትሸበሩ፣ ይሄ በጣም የሃይማኖት ግጭት ሊመጣ ነው ምናምን፣ እሱ የያዘው እሱ የሚነሳበት እሱ የሚያደርገውን ነገር የሚያደርጉ በርከት ያሉ አሉ። አስፈላጊ አይደለም ብለን ስለምናምን ነው። ስለዚህ ሙስሊሞች የሆናችሁ ኃላፊነታችሁን ተወጡ። መንገዳችሁን አስተካክሉ። ተመልከቱ። በጣም 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 የበዛ ነገር እያየው ስለሆነ ነው። ይሄ በተለይ የኦሮሞ ብሔርተኛንን የሚሉ ሰዎች የሃይማኖት ግጭት ለመፍጠር የሚያደርጉት እንቅስቃሴ ተቀባይነት የሌለው በጣም ዋጋ ሊያስከፍል የሚችል እጅግ በጣም አደገኛ አካሄድ ነው። እያንዳንዱን ነገር ጠንቅቀን እናውቃለን። ቤተ ክርስቲያኑም መስጊዱም የእምነት ተቋማትም ብልጽግና የቁማር መጫወቻ ሆኗል። ሃይማኖተኞቹን እያልኩ አይደለም። በሃይማኖት ሽፋን የሃይማኖት መሪ ነን ብለው የተቀመጡት አካላቶች በአብዛኛው ደረጃ በሚባል መልኩ መቆመሪያ ሆኖ መጫወቻ ሆኖ እንደ ቃቃ እየተጫወተባቸው ያለው የብልጽግና ወይም ደግሞ ይሄ የአብይ አህመድ የነ ሽመልስ አብዲሳና የነ ዳንኤል ክብረት መቀለጃዎች ሆነን አንቀጥልም። ሁላችንም ስለ ሀገራችን በክብር የምንቆም ከሆነ እንቆም፣ ካልሆነ ግን ሰላም የሌለው ሁሉም ዋጋ ያስከፍላል የሚለው እምነት እናንተ ጋም ወደ እንደዚህ መስታወት ሲወረወር እዛም መስታወት እንዳለ ልታውቁ ይገባል። ሀገር የጋራ ነው፣ ሃይማኖት የግል ነው። እናንተ ጋም ነፍሳለ፣ እኛ ጋም ነፍሳለ፣ ሁሉም ጋር ነፍሳለ። እኔ ምላሴን አንደበቴን ሰብሰብ አድርጌ የምናገረው እንድታስተውሉ ነው። ማንም ተነስቶ ማንንም እንዲያጠፋ የሚወል ቅስቀሳ ማድረግም አልፈልግም። በስርዓት ግን ሀገር በስርዓት የምትጓዝበትን መንገድ ጥረት የሚያደርጉ ሰዎች ላይ እንቅፋት መሆን፣ የአንዱን ብሔር አንስቶ አንዱን የመሳደብ የሆነ ነገር የኛ ሲሆን እንጮሃለን፣ የሌላው ሲሆን አይመለከትም። የሌላውን በአህያ የኛችን በጉያም ብለው የሚሄዱ ተገቢ ነው ብዬ አላስብም። እንታዘባለን፣ እያየን ነው። ሰላም የጋራችን ነው። ቴንክ ዩ